እንኳን አየሁት መጠንቀም እንዳረከው ላሽ ይተራሽ ኩልቢ ስውር እኮ ነው። ለማንኛውም እንኳን መጣ። አባዬ ከክፍለ ሀገር ምን አሉ? ተላለቅናታ ባይሆን ሰርጉን ስናለን የት እንደሚሆን ምን ወግ ማድረግ መጨረሻ ነው መሰለኝ። የሰራሁት ግፍ ብዙ ነው። ሌላ ሰው ሊያገኝ አይገባም። ሚስቴን ግን አግኝታለሁ። ብሩኬ እንግዲህ የቅድስቴ ፍቅር አላስቀምጥ እያለው ኩሽናም እየተከተለ ይገባል። መኝታ ክፍልም እንደዛው። ሆኖም እንግዲህ ዛሬ ላይ ቅድስት ሽማግሌ መላክ አለብህ፣ አባቴ ደውሎልኝ ነበረ። እናቴና አባቴ የኔን ወግ ማድረግ ለማየት በጣም በጉጉት ነው የሚጠብቁት። አባቴ ባል አግኝቼልሻለሁ ካላገባሽ እያለኝ ነው ብሎ ይላታል። እስቲ ተያየና ተጨራረስን ብሏል። እንግዲህ ብሩኬ ማለት ነው። በፍጹም እንደዚህ አይነት ነገር ሊታሰብ እንኳን አይችልም ብሏል። እንዴ ለእኔ ብለህ እውነት ትፋለማለህ ስትለው ህይወቴን እሰጣለሁኝ፣ ለእኔም ሆነ ለልጄ ህይወትሽን ነው እየሰጠሽው። ብዙ ሰላንቺ ይወራ ነበር፣ ግን አጠገቤ ሰራለሽ ነው ዝም ያልኩት በማለትም እንግዲህ መልስላታል። ሆኖም እንግዲህ ቤተሰቦቼ እጅግ በጉጉት ስለሆኑ አባዬንም ሳወራው ድምፁ ተቀይሮብኛል። ስለዚህ በዚህ ሳምንት መጨረሻ ላይ ሽማግሌ መላክ አለብህ ብላ ትለዋለች። እሱም እስቲ እናይበታለን ብሎ ሲላት እናይበታለን ሳይሆን እናደርጋለን ነው የሚባለው ብላ ትለዋለች። ስለዚህ እኔ የአባቴን ወግ ማድረግ ማሳየት እፈልጋለሁ በማለት እንግዲህ ትለዋለች። እሱም እሺ እንግዲህ ብሎ ችላ ሲል ስለ ዝና አሳስቦክ ነው ወይ በማለትም ስትጠይቀው አው እንግዲህ ሌላ ምን ነገር አለ ብሎ ይላታል። እንግዲህ ሽማግሌዎቹን ላክና ቢያንስ ሰርጉን ቀስ ብለን እናስባለን የት እንደሚሆን ትላለች። እንግዲህ እሷ የምትፈልገው እዛው ቤተሰቦቿ ጋር ነበር፣ ግን ገና ያው ውሳኔ ላይ አልደረሱም ሰርጉ እንዴት እንደሚሆን ማለት ነው። እንግዲህ ኤዱ ጋም ቀርቀሮ ደውላ ነበረ ሜላት ማለት ነው። እና እንዴት ነው እያደረግሽው? ምን እያረግሽ ነው ያለሽው? ስራሽን ረሳሽ ወይ ብላ ስትላትም ስራዬን አልረሳውኝም ብላ ስትላት፣ ሉላስ ምን እያደረገች ነው? ሰላንቺ ደግሞ ለዝና ነግሬዋለሁ፣ ስለዚህ በይ ተጠንቀቂ ብላ ትላታለች። እንግዲህ ዝና እዛ ሰላይ እንደቀጠረች እና ሉላ እነ ብሩኬ ጋር እንደሆነች ነግረው ነበረ ባለፈው ሊገላ ሲል የተረፈችው ማለት ነው። ሆኖም እንግዲህ ኤዱ እስክትመለስ ድረስ ሉላ ወደ ሞገስ ጋር ሄዳ ነበረ። ኤዱም እኔ ስመለስ ሉላ የለችም ብላ ትላታለች። ይህንን አልሰማሽም፣ ዝና እንደዚህ የሚለቅሽ ሰው እንዳይመስልሽ፣ እኔ ለዝና ነግሬዋለሁ ጓደኛዬ እንደወንሽና ብር ሲከፈልሽ የሰውም ህይወት አጥፊ ብትባይ ማጥፋት እንዳለብሽ ብላ ትላታለች ማለት ነው። ሆኖም እንግዲህ እኔ አላቅም ከዚህም በኋላ አንቺ የነገርሽኝና እዚህ ቤት እያየው ያለሁት ነገር ሁሉ ምንም ነገር አይመሳሰልም። ባልሽም የተወሽ በክፋትሽና በራስሽ ስራ ነው እንጂ እነሱ ምንም አይነት ነገር እንዳላደረጉሽ ደርሼበታለሁ ብላ ትላታለች። እሱ እስካሁን ድረስ እንዴት ነው ሁሉ ነገር ውስጥ ጥልቅ ብለሽ የገባሽው? ስራሽን ትተሽ ስለሱ አገባሽም፣ አሁን አድርጊ ያልኩሽን ብቻ አድርጊ ብላ ትላታለች። እሷም ምንድን ነው የማደርገው በማለትም ስትላት፣ እንግዲህ አሁን ስለ ሉላ ስትላት እኔ ሉላ የት እንዳለች አላቅም እያለቻት እንግዲህ መድብል ያያታል። መድብልም ዝና ያያታል። ዝናም እንግዲህ ሚላትን ቆም ይላታል። አንተ እድሜክ ረጅም ነው፣ አሁን ስናነሳክ ነበረ ምናምን ትለዋለች። ምንድን ነው እሱ? ሉላ ምን እያደረገች ነው? የት ነው ያለችው ብሎ ሲል ሉላ እዛ ነበረች አሁን ደግሞ የለችም ብላ ትለዋለች። ይህን ድራማሽን
ዝም ብዬ የማምንሽ እንዳይመስልሽ ደግሞ የሆነ ነገር ልነግርሽ ነው የመጣሁት ብሎ ይላታል። ምንድን ነው ብላ ስትለው ባለ ሀብቱ ሊያስገድልሽ ይፈልጋል፣ አሁን ህይወትሽ ላይ ተጠንቀቂ ብሎ ይላታል። እንግዲህ እሷም ቶሎ ብለሽ ስለ ሉላ አግኝተሽ የማታስረጅኝ ከሆነ መሞትሽ ነው ብሎ ሲላት፣ እንግዲህ ስለ ሉላ ትንሽ ጊዜ ብቻ ስጠኝ እኔ አገኛታለሁ ትላለች። እንግዲህ ባለ ሀብቱም ይህም በፍሌሽ ያመጣችው ቪዲዮ ሌላ ቪዲዮ አለመኖር ምን እርግጠኛ ሆናለሁ፣ ስለዚህ እስከ መጨረሻው ድረስ መወገድ አለባት ብሎ ወስኖ ዝና እምቢ ብሎታልም። ሆኖም እንግዲህ ለካሌብ ይደውልለታል። ካሌብንም ሲነግረው ካሌብ እንግዲህ እሺ ምንድን ነው እንግዲህ ዝና ሁሉንም ነገር እንደሚያደርግልህ እርግጠኛ ነኝ እና እንዴት ሆነልህ ብሎ ሲል፣ አረ ምንም አላረገልኝም እንደምትለው አይደለም ምላስ ብቻ ነው ብሎ ይለዋል። ማለት እኔ እኮ ከአንተ ጋር ብዙ ስራ መስራት እፈልጋለሁ፣ ምን የቀረ ነገር አለ ነገረኝ ስል፣ እኔ ልጅቷ ይሄንን በፍሌሽ እስካስቀመጠች ድረስ እንዴት እንደሆነች አውቃለሁ፣ ስለዚህ እስከ መጨረሻው እንድትወገር ነው የምፈልገው ብሎ ይለዋል። እሱም እንደዛ በሚለው ሰዓት እንግዲህ እንዴት እንደዛ ይሆናል ብሎ ሲለውም በቃ ይሄ እንደዚህ ነው የሚሆነው በማለትም እንግዲህ ይናገረዋል ማለት ነው። እሺ በቃ ችግር የለውም እስከ መጨረሻው እሱ ዝና ራሱ ያስወግዳታል፣ አንተ ዝናን እንደዚህ አታውቀውም ብሎ ሲለው፣ እሺ እኔ በራሴ ማድረግ አላቃተኝም ግን እናንተ እንድታደርጉ ስለፈለግኩ ነው ወጪውን ሁሉ በራሴ ተው። ሆኖም ግን ሰውም አላት የራሷ ሰው አላት። እኔ አንድ ነገር በሆን ይህ ቪዲዮ እንደሚለቅ ወቅ ብላኛለች። ስለዚህ የእሷን ሰው ማግኘት አለባችሁ መጀመሪያ ይለዋል። እሱም ኧረ ምንም ችግር አይግባ፣ ሀሳብ አይግባ፣ ይሄ የኛ ስራ ነው፣ ስንት ታዋቂዎቹን አስወግደናል እያለ ነው እንግዲህ ካሌብ። ሆኖም እንግዲህ ጠበቃው ደግሞ በጣም ደክሞታል እንደምታዩት ማለት ነው። እጅግ በጣም ደክሞታል። ብቻ ይሄንን ልጅ ነፃ ሳላወጣና ቤተሰቦቼን ነፃ ሳላወጣ እንዳልሞት ይሄ ቅጣት ራሱ ለእኔ ሲያንሰኝ ነው። ምንም ወንጀል የሌለበትን ልጅ እንዲሁ በነፃ እንዳላሰቃየው እያለ እንግዲህ ለመድብል እንዳያችሁት እየደወለ ነበረ። ሞገስም ሉላን ወጥቼ በየጎዳናው ልፈልገው ጎዳና እስከኖረ ድረስ ጎዳና ላይ አገኘዋለሁ እያለ ነበረ። ሉላን በፍጹም ከቤት አትወጣም መድብል የሚለንን እንጠብቃለን እያለች ነበረ። እንግዲህ መድብልም ማንም አልተከታተለኝም በማለት በቃ ለባለቤትም ምግብ ይዤ ሄጃለሁ፣ እኔ እውነት ልመንክ እንዴት ለመን እውነት ባለቤቴን አግኝተሃታል ብሎ ሲለው፣ አዎ ልጆችም ባለቤትም ጥሩ ቦታ ነው ያሉት፣ አሁን እንደውም የሚበላ ነገር ይዤላት እየሄድኩ ነበር በማለት ይለዋል። እሱም እንግዲህ ሌላ ሰው ጎዳና ላይ ያለ ሰው ነው ስልኩን እየሰጠኝ፣ እሱም እኔ በጣም ስለደከመኝ የሚረዳኝ ሰው ፍለጋ ሄዷል ብሎ ይለዋል። እሱም ማንም ሰው አንተን ማግኘት የለበትም፣ እኔ ነኝ አንተን ማግኘት ያለብኝ፣ ስለዚህ ለእኔ አድራሻ ስጠኝ፣ ካላመንከኘው ለባለቤት ራሱ የሚበላ ነገር ይዤ እየሄድኩ ነው ብሎ ሲለው፣ እንግዲህ ቅር እያለውን ቢሆን አድራሻውን ቦታ ይነግረዋል ማለት ነው። አድራሻውን ቦታ እንግዲህ በነገረው ሰዓት ዞር ብሎ ሳይ መድብል ዝና ከኋላው ነበረ። እጅግ በጣም ደንግጧል እንዳያችሁት ማለት ነው። ዝና እንግዲህ ደርሶበታል። እንዴት እንደሚሆን እንግዲህ ዝና ተከትሎት መሆኑን አላወቀም። ይህንን ድምፅ ዝና ከሰማ እንግዲህ በፍጹም ከመድብል ላይ አይፋታም ማለት ነው። እንግዲህ ጠበቃው ሞተ ማለት ሞገስም እስር ቤት ይገባል። ከሉላ ጋር ያለው ህይወት ያበቃል። እሱ እስር ቤት እድሜውን ይጨርሳል ማለት ነው። ይሄ ሁሉ ካለምንም ጥፋቱ እንግዲህ ጠበቃውን አልገደለውም። ጠበቃው በህይወት አለ። መድብል እንግዲህ ሊያወጣው እየጣረ ነበረ። እንግዲህ እንደምታውቁት ዝና በራሱ ቆፍሮ ሌላ ነገር ቀብሮ ጠበቃው እንደሞተ እና ሞገስ ደግሞ እንደዚህ አይነት ነገር እንደማያደርግ ሁሉም ያውቃል። ሆኖም እንግዲህ ጠበቃው በህይወት መኖሩን ራሱ ሄዶ ካላሳወቀ በስተቀረ ህግ በህይወት አለ ብሎ ሊተው አይችልም፣ አንድ ሰው በአካል ሳያይ ማለት ነው። ስለዚህ አሁን እንግዲህ ጠበቃው እጅግ እየደከመ ነው፣ በጣም አሞታል። ማን ደርሶ ያድነዋል ይሞታል ወይ የሚለውን እንግዲህ ቀጣይ ላይ ነው የምናየው። እንግዲህ የቅዱሴና የብሩኬ ደግሞ ደስ ይላል። ደስ ብሎም በመሀል ላይ ምን ተከስቷል? ብሩኬ ከትምህርት ቤት ምሳሌን ይዞ እየመጣ እያለ የዝና ዘመዶች ሰዎች እየተከታተሉት እንደሆነ እና ለትንሽ አምልጦ እንደመጣ ይነግራታል። እና አሁን በይፋ መፋለም አለብን ይህንን
መድብልም ነግሬ እያለ ነው እንግዲህ። ቅድስቴም አባቷ ባል እንዳገኘላት ብትነግርም እንዴት እንደሚሆን እንግዲህ አልገባንም። እንግዲህ ቀጣዩን ደግሞ በጉጉት እንጠብቃለን እላችኋለሁ። እንግዲህ ተመችቷታል ቅድስቴ ማለት ነው። ዝና ማን ነው ብሩኬን በእጇ አስገብታለች። ኤዱም ደግሞ መድብልን በእጇ ልታስገባ ነው። ሙዚቃም ሲዘፍንላት ነበረ። ወድጄሻለሁ፣ ጥርስሽ፣ ፈገግታሽ፣ ውበትሽ፣ ቁንጅናሽ እያላት ነበረ እና ተመችቷታል። እንግዲህ እሱም ቤት ቅድስቴ የቤት ሰራተኛ ሆና መታ እንግዲህ ብሩኬ ላሽ አድርጓታል። አሁን ደግሞ እንግዲህ መድብልም ኤዱ የቤት ሰራተኛ መጥተዋል፣ ላሽ አድርጓታል። እንዴት ነው የቤት ሰራተኞች በሄዱበት ነው እንዴት ትዳር የሚይዙት? ይህን ጥያቄ መልሱልኝ ኮሜንት ላይ። እሺ ሰምታችኋል። እና መልካም ቆይታ እየሆንላችሁ በድጋሚ በምርጥ ቪዲዮ በትኩስ ወሬ ባልቀዘቀዘ እስክንገናኝ ድረስ ባይ 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 ባይ።